ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን ልምነግራችሁ ጌታዬ ለምንድን ነው እንዴው አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረርኩ፣ እንደገና ደግሞ ይሄ ቀደረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታኝ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ ራስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገድ ያለበት። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ፣ በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን፣ ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ እንዴ? ለምኖ እኮ ነው የሚያድነን። እንደምን ሰነበታችሁ አማን ነው ሰላም ነው ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን እግዚአብሔር ይመስገን የሚለው እንዴው እግዚአብሔር ማን ይተርኩሰን እንጂ ነው። እውነቴን እኮ ነው የምነግራችሁ። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዴው ለተቸገረ እንድናዝን አረማመዳችን እንኳን ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔር ማን ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስለዚህ ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ውስጥ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ? ወይ ባል እንዴ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተ ክርስቲያን የሚመጡ ሲጣሉ ነው። ይሄው ከተጋባና ዓመታችን ነው ምላትን አትሰማኝም ምንም አታዳምጠኝም ማለት ይጀምራል ማለት 20 ዓመት ጠፍቶ ኖሮ ምናምን መከራውን ነው ተደዝድዞ ነው እዚህ ወዲያ መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋም መምጣታችሁ ነው። ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነከረው በመከራ ነው፣ ተፈትኖ ነው የሚጠነከረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደኛ እንዲመጣ ያደርጋል። መከራ ጥንካሬ ትዕግስት ይሰጣል፣ ትዕግስት ተስፋ ይሰጣል፣ ተስፋ ደግሞ አያሳፍርም። ተስፋም ክርስቶስ ነው። ምንም ነገር በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል፣ እንግልት ሊሆን ይችላል፣ መገፋት ሊሆን ይችላል፣ ስም መጥፋት ሊሆን ይችላል። አርብ ነው። ማጣት ከሆነ ጌታችን ልጆቻችሁ ሞተውባችሁ ወይም ጥለዋችሁ ሄደው ክደዋችሁ ከሆነ የወለዶቻቸው መናፍቅ ሊሆኑ ይችላሉ። ጠብቁ። ግን ልጆቻችሁ ቢክዷችሁ ክርስቶስም ልጆቹ ክደውት ብለዋል። አርብ ክደውት ነው ያሉ ከአንድ ከቅዱስ ዮሐንስ በቀር አናውቀውም ብለዋል። አታችሁ ከሆነ ክርስቶስም ልብሱን አጥቶ ተገፎ ነው ያለው። ስማችሁ ተጠፍቶ ከሆነ ክብር ምስጋና ይገውና ወንበዴ ሲባል ሲሰደብ ነው ያለው። ስሙ ኢየሱስም ሲሰደብ ብሏል። ቆስላችሁ ከሆነ የማይድን በሽታ ይዟችሁ ከሆነ እሱ ሲቆስል ነው ያለው። ይሄ ነው እሱ ጋር ነው የተሰቀል ነው። ስንጠመቅ እኮ ይውላችሁ ውሃ ውስጥ ቄሱ እንዲያርጎ ውሃ ውስጥ የሚጨምረን ዋናው ምክንያት ምንድነው? ከክርስቶስ ጋር ተቀብረናል ማለት ነው። ብቅ የሚያደርገን ደግሞ ከክርስቶስ ጋር ተነስተናል። አንድ ባይታው ያሉ ነው የተባለው አባ ቤት እንደው ጸልዩልኝ ምን ይል ጸልይልህ እንደው ቢናገሯት መሬት የሆነች እሺ፣ ምንም በቃ እንደው ጥበበኛ የሆነች እሺ፣ ሰርታ የማትታከት እሺ፣ ያዘዟትን ምሰራ እሺ፣ አንድ ነገር የማትቀየም እሺ፣ ንግግሯ ለስላሳ እሺ፣ መልኳ ይቀረሽ የማትባል ሚስት ስጠይ ብለው ይጸልዩልኝ። እንዴ እንደዚህ ያሉ ሰዎች ቢኖሩኛ ስንመነኩስ ነበር አሉት አሉ። እንደዚህ አሉት ይባላል። እንደው ይገርማል እኮ እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶ ነው የመነኮስን ማለት አይደለም። እሺ እንደው እናንተ እኮ ክፎች ናችሁ። እንደው እንደዚያ እንዳትወስዱት ደግሞ ማለት ነው። እንደዚያ ሳይሆን ምን ማለት የመሰላችሁ ይውላችሁ በቃ እንደው ምድር የሆነ እንደው ትንፍስ ማይል እንደው የተደላደለ ሰው ስጠይ መድኃኒዓለም ይላል። ተው እንጂ እንደዚያ ያለ ሰው የሚገኘው ገነት ስትገባ ነው። የለም እንደዚህ ያለ ሰው እወቁት ነው። አውቀን መግባት አለብን። እግዚአብሔር ገሃነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን ገንዘቦቻችን በማሳጣት ዘመድ እንዲሞትብን ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ እንድናጣ እንድንዋረድ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ